ኢትዮጵያ በረጅም ዘመን ታሪኳ ውስጥ ታላቁ ምስሏ የጀግንነትና የነጻነት ተምሳሌት ሆና ብትቆይም የፖለቲካ ስልጣን ሽግግርና ልዩነቶችን የመፍቻ መንገዶች ግን በአብዛኛው በባሩ ጭስና በደም የተለወሱ ሆነው ቆይተዋል። ለዘመናት በኢትዮጵያ ውስጥ ጉልበት ያለው ያዛል የሚለው መርህም በፖለቲካ መድረክ ሰፍኖም ነበር። ፖለቲካዊ ጥያቄዎችና ልዩነቶች የሚመለሱት በብረት እንጂ በብዕር አልነበረም። ይህ ደግሞ በጦርነት የተሸነፈው ወገን ቂም ይዞ ለቀጣዩ ትውልድ የጥላቻ ትርክትን በማውረስ ለአዲስ ጦርነት ሲያዘጋጅም ኖሯል። በየጊዜው የሚከሰቱ ግጭቶች የጥርጣሬ ግንቦችን እያኖሩ ትውልድን ዋጋ ሲያስከፍሉም ኖረዋል። ታዲያ ከእንዲህ ያለው አዙሪት ለመውጣት የትናንቱን አክሳሪ መንገድ በመተው አዲስ መንገድን መከተል ይጠይቃል። ይህም ምክክርን ከጦርነት ቅራኔዎች መውጫ ድልድይ ማድረግ። እንደዚህ አይነቱን ችግር ይዘን ከመቀጠል ይልቅ ለምን ወደ መግባባት የሚያደርሱን መድረኮችን አንፈጥርም ብለው ኢትዮጵያውያን መጠየቅ ከጀመሩ ቢያንስ እንደው ያለምንም መሳሳት ከ30 ዓመት በላይ ይሆናቸዋል። ነገር ግን ለሁሉም ጊዜ ያለው እንደሚባለው ጊዜው ደረሰና ይሄ ያለውን መንግስት ተስማምቶ የለም ልክ ነው ለመግባባት መነጋገር ያስፈልገናል። ምክንያቱም በመነጋገር ሂደት ውስጥ መደማመጥ አለ። ለመነጋገርና ለመደማመጥ ደግሞ መጀመሪያ መስማማትን ይሻልና ያካሄድ ተገቢ ነው በሚል ነው እንግዲህ ኢትዮጵያ ሀገራዊ ምክክር ኮሚሽን የተቋቋመ። ኢትዮጵያ በታሪኳ ለዘመናት የቆዩና ትውልድ የተሻገሩ ፖለቲካዊና ማህበራዊ ቅራኔዎችን ለመፍታት አዲስ ምዕራፍ ላይ ትገኛለች። የኢትዮጵያ ሀገራዊ ምክክር ኮሚሽን ከተመሰረተበት ጊዜ ጀምሮ ያለፈባቸው ውጣ ውረዶች፣ ያከናወናቸው ተግባራትና አሁን ለታለመለት ዋና ጉባኤ መቃረቡም ለኢትዮጵያ ወሳኝ የታሪክ ምዕራፍ ነው። የሀገራዊ ምክክር ኮሚሽን እስካሁን የተጓዘው ርቀት ኢትዮጵያ ከጠመንጃ ፖለቲካ ወደ ሀሳብ ፖለቲካ ለመሸጋገር ያላትን ፍላጎት የሚያሳይ ነው። ችግሮቻችንን ግልጽ ሆነን እንወያይባቸው እና ወደ መፍትሄ በኋላ ላይ በራሳችን በተወካዮቻችን በህዝቦቻችን አማካኝነት መፍትሄ እናምጣባቸው። ይሄ ነው መጨረሻው። አሁን ላይ ኢትዮጵያ የምትገኘው በታላቁ ሀገራዊ ምክክር ጉባኤ ዋዜማ ላይ ነው። በአጀንዳ ማሰባሰቡ ቀሪ የቤት ስራ የነበረው የትግራይ ክልልም በአዲስ አበባ ተከናውኗል። ኮሚሽኑ ግን አመቺ ሁኔታ ሲፈጠር የምክክር ሂደቱን በትግራይ ክልል ለማስቀጠልም ሆነ በምክክር ተሳታፊ ያልሆኑ አካላት ፈቃደኛ ሲሆኑ እስከ ምክክር ጉባኤው አጀንዳዎችን ለማሰባሰብ በሩን ክፍት አድርጓል። በአሁኑ ወቅት ኮሚሽኑ ያሰባሰባቸው አጀንዳዎች ወደ ብሔራዊ ደረጃ የማሰባሰብና የማቀናጀት ስራ ላይ ይገኛል። ይህ ማለት ኢትዮጵያ ወደ መጨረሻውና ወሳኙ የብሔራዊ ምክክር ጉባኤ የተቃረበች መሆኑን ያበስራል። ይህም ጉባኤው ሲጀመር በየክልሉ የተመረጡ ተወካዮች በአንድ ጠረጴዛ ዙሪያ ተቀምጠው ለዘመናት በኢትዮጵያ ፖለቲካ ምህዳር ውስጥ መቋጫ ያጡ ጉዳዮችን በውይይት ይፈታሉ ተብሎም ይጠበቃል። ከሁሉም ክልሎች፣ ከፌዴራል ተቋማት፣ ከሁለቱ ከተማ መስተዳድሮችና በውጭ ከሚኖሩ ኢትዮጵያውያን ከተውጣጡ ተወካዮች፣ አመካካሪዎችና አወያዮች ጋር በኮሚሽነሮች መሪነት ጉባኤው ይካሄዳል። ምክረ ሀሳቦችም ለሚመለከተው ለትግበራ ከተላኩ በኋላ አስፈላጊውን ክትትል በማድረግ ውጤቱን ኮሚሽኑ ለኢትዮጵያ ሕዝቦች ያሳውቃል። ሀገራዊ ምክክሩ ለአንድ ወቅት የሚደረግ የመድረክ ዝግጅት አይደለም። ይልቁንም ኢትዮጵያ ከጦርነትና ጠመንጃ ፋንታ በውይይትና በሀሳብ በላይነት የምትመራበትን ባህል የመገንቢያ መሰረት ነው። ካለፈው ቁስል በመማር በምክክር ለመሻገር የተጀመረው ጉዞም የታሪክ አቅጣጫ ቀያሪ እንዲሆንም የኢትዮጵያውያን መሻት ነው። የምክክሩ ኮሚሽን ዓላማ ይሳካል፣ ሰላም ይሆናል። የምናስባት የምንመኛት ሀገራችን ሰላማዊ ሆና ለዜጎቿ ምቹ የምትሆንበትን መንገድ እናስባለን፣ ትሆናለች። የመከፋፈል የመለያየት አጀንዳዎች አጠቃላይ ከራሳችን አርቀን ችግሮቻችንን በጋራ የምናጣምርበትና በፍቅር በህብረት የምናደርግበት ሁኔታ ብናመቻች ሀገራችን ላይ ያለውን ችግር በትክክል እንቀርፈዋለን። ስለዚህ ይሄ ሀገራዊ የምክክር ኮሚሽን ከምንም በላይ የምታያቸው የተለያየ ፖለቲካ አስተሳሰብ ያላቸው ሃይማኖታዊ፣ ፖለቲካዊ፣ ኢኮኖሚያዊ ብዙ አይነት ሰዎች ነው እዚህ ቦታ ላይ የተካተቱት። ስለዚህ እነዚህን አካላት ያካተተ ችግርን በትክክል እንፈታለን ብዬ አስባለሁ። ምክክሩ ከአሮጌ ፖለቲካ ባህል ወደ አዲስ ምዕራፍ ለመሻገር ለኢትዮጵያውያን የመጣ ዕድል ነው። አንዱ የሌላውን ታሪክና ማንነት እውቅና የሚሰጥበት፣ የተዛቡ ትርክቶች የሚታረሙበት፣ ስልጣን በህዝብ ድምፅና በህጋዊ መንገድ እንጂ በጉልበት እንዳይያዝ የሚያስችል ብሔራዊ መግባባትን መፍጠር እንዲሁም ልዩነቶችን በሰለጠነ መንገድ የመግለጽና የመቻቻል ባህልን ከስር ጀምሮ የሚጠናከርበት መድረክ ማድረግም የምክክሩ ግብ ነው። የዋናው ጉባኤ መቃረብ የሚያበስረው አንድ ትልቅ እውነት አለ። መፍትሄውም እጃችን ላይ ነው የሚለው። ምክክሩም ኢትዮጵያውያን ለዘመናት የቆዩ ቁስሎቻቸውን በገዛ እጃቸው እንዲያክሙም የቀረበ ታሪካዊ ጥሪ ነው።